ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች፣ ዛሬ ስለ ሀገራችን መከላከያ ሰራዊትና እንዲሁም ስለ ፕሬዝዳንት ኢሳያስ የተወጣ መረጃ አለ። እሱን ጉዳዮች እናነሳለን። ሌላኛው ጉዳይ ደግሞ ፈንጅ መክሸፉ ተሰምቷል። ለጥፋት ተልዕኮ ሊውል የነበረው ይህን ጉዳይ የምናነሳ ይሆናል። በሰፊው ከምናነሳቸው ስለ ሀገራችን መከላከያ ሰራዊት ሉዓላዊነትና የሀገራችን ደጀን ስለሆነ ጉዳይ ነው። ሀገራችን ከሚያስፈልጓት ሰላም ያስፈልገናል፣ ልማት ያስፈልገናል፣ የባህር በር ጉዳይ፣ እነዚህ ለሀገራችን የማይናወጡ ወሳኝ ለሀገራችን አስፈላጊዎች ናቸው። ስለዚህ ውድ ቻናል ቤተሰብ ተከታታዮች ለሀገራችን ዋነኛ ምሰሶ የሆነው የሀገር መከላከያ ሰራዊት ነው። ለዚህ ደግሞ መንግስት በእጅጉ እየሰራ ይገኛል። አንድ ነገር እዚህ ጋር እውነት አለ። የኤርትራ መንግስት የትጥቅ ቁመና ምን ይመስላል? የሀገራችን የትጥቅ ቁመናስ ምን ይመስላል? ይህም በእጅጉ ማንሳት ያስፈልገናል። ከመጀመሪያው ከተራ ጀምረን ከዝቅተኛ ጀምረን እስከ ከፍተኛ ድረስ ሁሉም ብንመለከት በምንም እንኳን የማይመጣጠናቸው ከቆዳ ስፋት ጀምሮ እስከ ህዝብ ብዛት እንዲሁም የእግረኛው ወታደር እስከ አየር ኃይል ድረስ ኢቨን እንኳን የእግረኛው ወታደር የሀገራችን አጠቃላይ ከሚሊሻ ጀምሮ እንኳን ቢመለመል እስከ 1 ሚሊዮን የሚገመት እንዳላት ይታመናል ማለት ነው። በአንጻሩ ደግሞ ኤርትራን ብንገምት እስከ 250 ሺህ የማይበልጥ እንደሆነ ነው የሚገመተው። ስለዚህ የህዝብ ሆታ እንኳን ቢለካ የእግረኛው ወታደር በእጅጉ የማይመጣጠን ነው። ሌላኛው ሲቀጥል ደግሞ የፌዴራል ፖሊስ እና የሀገር መከላከያ ሰራዊት ጋር ያለው ቁመናስ የሚመስለው እዚህ ጋር በተለይ የፌዴራል ፖሊስ ብዙ ጊዜ ሲነሳ አልተመለከተም። ግን ይሄ በዋነኛነት እናንሳቸው። የሀገራችን የኢትዮጵያ የፌዴራል ፖሊስ ራሻ ሰራሹ ብረት ለበስ BRDM ተብሎ የሚታወቀው ተሽከርካሪ በብዛት ከፈጣን ተሽከርካሪ በሳቱ እንኳን እስከ 100 ኪሎ ሜትር ድረስ በዘልቆ ይመድ የሚችል ነው። ይሄ የፌዴራል ራሻ ሰራሹ የፌዴራል ፖሊስ የሚጠቀምበት ተሽከርካሪ የውጊያ እጅግ ኢላማን ደግሞ ታርጌት ባደረግ በሚፈልገው ለይቶ መምታት የሚችል ነው። ይሄ አንዱ ብቻ ነው። ወደ ሀገራችን መከላከያ ሰራዊት ስንመለስ ደግሞ እጅግ በርካታ ብረት ለበስ ታንኮች አሏት። ኢቭን እነዚህ ብረት ለበስ ታንኮች በአንድም እንኳን በሀገር ውስጥ ባሉ የሰላም እጦቶች ላይ ተግባራዊ ሲወሉ አልተመለከትም። በሰሜኑ ጦርነት ላይ ብቻው ጥቅም ላይ እንደዋሉ እናስተውላለን። ከዛ ውጭ ግን ጥቅም ላይ አልዋሉም። የሀገራችን ሉዓላዊነትን የሚዳፈሩ መንግስት በአጽንኦት እየሰራ ይገኛል። ከዚህ ውጭ ደግሞ እንዳሸን መንግስት የድሮን ማት እየፈለፈለ ይገኛል። ስለዚህ ኤርትራ እንደ ጋዛ እንደምትሆን ዘ ኢኮኖሚስት ኦፍ ወርልድ ተብሎ የሚታወቁ በተለይ ባወጣው መጽሔት ላይ አስነብቧል። ዘ ኢኮኖሚስት የሚባለው ጋዜጣ ባስነበበው መሰረት መረጃው ማለት ነው እንደ ጋዛ የመሆን ዕጣ ፈንቷ ሰፊ ነው ይላል ስለ ኤርትራ ሲያትት። ከዚህ በፊት በተለይ የሚያነሳት የአፍሪካ አምባገነናዊ ሀገር እያለ ኤርትራን ነበር የሚያነሳት። አሁን ግን በሁለቶች ሀገር እየከረረ የመጣውን የቃላት ክረት ወይም ጦርነት ወደ ለየለት ቢገባ እንኳን እንደ ጋዛ የመሆን እድሏ ሰፊ ነው ሲል ሀትቶ ገልጿል ማለት ነው። ስለዚህ ሀገራችን ያለችበት ቁመና በእጅጉ እያሻቀበ የመጣበት ሁኔታ ነው። አሁን ትልቁ የሚያስፈልገው መድኃኒት በሀገር ውስጥ ያሉ የውጭ ተልዕኮ አንግበው የሚንቀሳቀሱ ወንድሞቻችን መንግስት ያቀረበው የሰላም ጥሪ ተቀብለው ወደ ሰላማዊ እንቅስቃሴ ብንመለስ ሀገራችን ከሚያስፈልጓት 3 ቁልፍ ነገሮች ሰላም፣ ልማትና የባህር በር ጉዳዮች ናቸው። እነዚህን ከተላበስን ባንዴ ወደ ኢኮኖሚ ወደምንፈልገው አቅጣጫ ለመሻገር እጅጉን ከፍተኛ ሚና ይጫወታል ማለት ነው። ይህ ብቻ ሳይሆን አሁን በቅርብ የሚታጠቀቻቸው የአየር ኃይሎች አሉ። ሱ-35 ተብሎ የሚታወቀው ራሻ ሰራሹ እጅጉ ዘመኑ የደረሰበት 4ኛው ትውልድ እየተባለ የሚነገርለት ይህም ዘመን መሆኑ ይጠቀሳል። ስለዚህ ከዚህ ጋር ተያይዞ እንደውም አሁን እየወጣ እየተመለከተው መረጃ አለ። ፕሬዚዳንት ኢሳያስ በተለይ ከቀድሞ መኖሪያ ቤቱ አድራሻ ለደህንነታቸው ሲሉ አዲስ ወደሆነ ሚስጥራዊ ስፍራ መቀየራቸው ነው ከአስመራ በወጣ መረጃ እንደሚዘግበው። የቀየሩት ከኢትዮጵያ ጋር ያለው ውዝግብ ወደ ሙሉ ጦርነት ካመራ የድሮን ዝናብ ጥቃት አይቀሬ መሆኑን የተረዱት ፕሬዚዳንቱ ኢሳያስ ለደህንነታቸው መስጋት አስቀድሞ የቢሮና መኖሪያ መቀየራቸው ግድ እንደሆነባቸው ከራሳቸው ከሀገራቸው የወጣው መረጃ ያመላክታል ማለት ነው። ሌላኛው ጉዳይ እጅግ አስነዋሪ ከሆነው በማዕከላዊ ጎንደር ዞን ጣቁሳ ተብሎ በሚታወቀው ፈንጅ ተጠምዶ የነበረው እንግዲህ የሀገር መከላከያ ሰራዊት ማክሸፉ ተገልጿል ማለት ነው። ይህን የሚያወጣው እንግዲህ የሀገር መከላከያ ሰራዊት እንደገለጸው ማለት ነው። ስለዚህ ሀገራችን የሚያስፈልገው ሰላም ነው። ጦርነት አይጠቅምም። ሰላማችን እናስጠብቅ። ለሀገራችን ሉዓላዊነትና ደጀን የሀገር መከላከያ ሰራዊት ነው። ከዛ ውጭ ሌላኛው ሀገር አፍራሽ ነው።
ኢቭን እንኳን ከነዚህ በተለያየ ጽንፍ ዞ የሚንቀሳቀስ ብሔር መሰረት አድርጎ ለአንዱ ተለጣፊ እንኳን ብንሆን ሌላኛው አኩራፊውም ይቀጥላል ማለት ነው። ስለዚህ አኩራፊዎች በተለያየ አቅጣጫ ያለን እንኳን ብንሆን ተሰብሰብ ብለን ሀገራችን ብናለማ ጠቃሚ ነው እላለሁኝ። እዚህ ጋር ከምናነሳው አንድ ነገር ለምሳሌ የተለያየ ብሔር መሰረት አድርገው የሚንቀሳቀሱ ታጥቀው አሉ። ስልጣን ቢያገኝ የትኛውን የሚመራ ሸኔን የሚመራ ፋኖ የሚመራ ወይ ህወሓትን የሚመራ? እስቲ ሰከን ባለ አስተሳሰብ ብናስብ የትኛውን የሚመራ? የትኛውስ ኢትዮጵያዊ ሙሉ በሙሉ ልብ የትኛውን ተቀበለው? ይህ በአንድ ብሔር ብቻ የተነሳ ነው፣ በአንድ ብሔር የተመሰረተ ነው። እኔ ከታዘብኩኝ አንዴ እንደውም በሶሻል ሚዲያም እንደው ጥሩ ግንዛቤ እንኳን ቢኖር በፊት የነበረው በ1997 የነበረው እንደሚባለው የቅንጅት ከተለያዩ ክልሎች የተወጣጡ እንደነበር ይነገርለታል። ጥሩ አቋምም እንደነበረው ይነገርለታል። እንደዚህ ሰብሰብ ያለ እንኳን ቢሆን መልካም ነው ላሉኝ ከአንድ ብሔር ወጣል። ለምሳሌ መንግስትም አሁን የተለያዩ ፓርቲዎች ወደ አንድነት ቢመጡ የሚልበት አቅጣጫ ያስቀምጠው መልካም ጅማሮ አለ። ለምሳሌ የፋኖ ታጣቂዎች በሰለጠነ መንገድ ከመንግስት ጋር ሆነው ጥምረት ቢፈጥር፣ የሸኔም ጥምረት ቢፈጥር፣ የህወሓትም ጥምረት ፈጥሮ ወደ አንድነት መጥቶ ኢትዮጵያዊነትን ቢላበሱና አንድ ፓርቲ ጠንካራ ቢፈጥሩ የሀገር ፍቅር ካላቸው እንደዚህ አይነት ነው የሚያስፈልገን። ስለዚህ ከዛም የመጣው ብሔር ከዚህም የመጣው ብሔር ባጭሩ ኢትዮጵያዊነትን ይወክላል ማለት ነው። እነዚህ ግን በአንድ ጎጆ ስር ወጣው እንግዲህ ሀገርን እንመራለን ማለት ሌላኛውን ወደ ጎን መተው አንዱ የሚያመላክት ጉዳይ ነው። ስለዚህ እናንተ በብሔር የምትነሱ ወደ ሰላም ብትመለሱ መልካም ነው። ሀገራችን እየገፋችበት ነው የሚገኝ። ሰላም ያስፈልጋታል፣ ልማት ያስፈልጋታል፣ የባህር በር ጉዳይ ያስፈልጋታል። ሌላው ነገር በቃ እድገት ነው። ስለዚህ ለዚህ ደግሞ ጸር የሆኑ እነዚህ ታጥቀው የሚንቀሳቀሱ ወንድሞቻችን ናቸው። ፊታቸውን ወደ ሰላም ቢያዘሩ መልካም ነው። መንግስትም በአጽንኦት እየሰራ ይገኛል። ትኩረት ከሰጠባቸው አንዱ ከልማት ጎን ለጎን የዜጎችን የደህንነት ጉዳይ ሰላም ማረጋገጥ ነው። ኢቨን እንኳን በአማራ ክልል ታጥቆ የሚንቀሳቀሰው ለምሳሌ የፌዴራል የሀገር መከላከያ ሰራዊት ይውጣ ይላል። አው ይወጣል። መቼ ነው የሚወጣው? እናንተ ወደ ሰላማዊ ወደ ድርድርና መንግስት ክፍት ያደርገውን የሰላም መንግስት ተቀበሉ ብቻ። ከዛ ውጭ ግን የዜጎች የሰላም ሁኔታ አስጊ ውስጥ ነው ስለሚከት መንግስት ሰላምን የማስጠበቅ ግዴታ ስላለበት እናንተ ወደ ሰላም ፊታችሁን ማዞር አለባችሁ። ወደ ቻናል ቤተሰብ ተከታታዮች ለሰላማችን ዘበን እንቁም። የሀገር መከላከያ ሰራዊት የሀገር ሉዓላዊነት ዋነኛ ማረጋገጫ ቁልፍ መሳሪያ ነው። ስለዚህ ሁላችንም ከሀገር መከላከያ ሰራዊታችን ጋር በመሆን የአካባቢያችን ሰላም የሀገራችን ሰላም እናስጠብቅ። በሌላ ቪዲዮ እስክንገናኝ መልካም ቆይታ።